ጥምቀት አዲስ ኪዳናዊ ወይ ብሉይ ኪዳናዊ ነው? ምን አይነት ጥምቀት? ውሃ ውስጥ መግባት መውጣት መረጫጨት ድሮም ነበር። ግን ጥምቀት ስትል አሁን የሆነ በልብ ውስጥ ያለ ጥምቀት ካለ የሆነ ይሄ ነው የምትለው አይነት ጥምቀት ለመሰለ ጥምቀት ብዙ አይነት። በብሉይ ኪዳን ዘመን ሰዎች በተለያየ መንገድ ሃይማኖታዊ ሪቹዋል ለመፈጸም ውሃ ውስጥ ገብተው መውጣት ምናምን ነገር አለ። ለምሳሌ ኤልሳ ንዕማንን 7 ጊዜ ዮርዳኖስ ወንዝ ብቅ ጥልቅ በል ብሎ 7 ጊዜ ብሎ ተፈወሰ። እንደዚህ አይነት ነገር ይሄንን ጥምቀት ብለህ ከሆነ አለ። ውሃ ውስጥ መግባት መረጫጨት። ሌዋውያን ካህናት ሲሾሙ እላያቸው ላይ የሚፈስ የምንጭ ውሃ እንደዚህ አይነት ነገር አለ። በተሾሙ ጊዜ ሁሉ እድሜያቸው 20 ዓመት ሲሞላ እንደዛ ይደረጋሉ። ከምንጭ ውሃ መጥቶ ይጠመቃሉ። እንግዲህ ጥምቀት ካልከው የመጥምቁ ዮሐንስ ጥምቀት አለ። እሱ ሌላ ጥምቀት፣ የንስሐ ጥምቀት የሚባለው ለመሲሁ ሰው ማዘጋጀት። ኢየሱስ ደግሞ ያዘዘው ጥምቀት አለ። ይህ ደግሞ አሕዛብን አዲስ የሕይወት ስርዓት ለማስጀመር የተሰጠ ጥምቀት ነው። እና የትኛውን ነው አንተ ያልከኝ? በኦሪትም በአዲስም ስትልና እሱ ነው። ስለዚህ በብሉይ ኪዳን ማዕት አይነት የውሃ መረጫጨት አለ። ውሃ ውስጥ ገብቶ መውጣት አለ። ኢየሱስ ራሱ እዚህ ምድር ላይ ሲመጣ ሰሊሆም የሚባል መጠመቂያ ነበር። እስራኤል ምድር ላይ ለመጠመቂያ ብቻ የሚዋለ ገንዳ ነበር። የሰሊሆም ገንዳ አለ። ውሃ ተከማችቶ መልአክ ሲመጣ ሲያናውጠው ሰዎች ገብተው የሚፈወሱበት መጠመቂያ አለ። ሰሊሆም በሚባል መጠመቂያ ነው የሚለው። ስለዚህ ዓላማዎቻቸው ግን የተለያዩ ናቸው። ለምሳሌ የኤልሳን ብትወስደው አይደገምም። ለአንድ ሰው ነው፣ ለንዕማን ነው። ገብተ ዮርዳኖስ ውጣ ከለምጽ ትፈወሳለህ አለው። ስለዚህ ዓላማው ንዕማንን ከለምጽ ማንጻት። ከዛ በኋላ ግን የእስራኤል ለምጻም ሁሉ ዮርዳኖስ እየገባ 7 ጊዜ ገብቶ አልወጣም። ስለዚህ ስፔሻል የሆነ ነው ማለት ነው። ለንዕማን ብቻ በመንፈስ ቅዱስ ኤልሳ ተረድቶ የነገረው የፈውስ መንገድ ነው፣ ተፈውሷል። ሰሊሆም መጠመቂያ ዓላማው ሌላ ነው። ድንገት የሆነ መልአክ መጥቶ ካናወጣው እዛ ዘሎ የሚገባ ሰው ካለበት ከማናቸውም ደዌ ይፈወሳል። ስለዚህ እሱም አሁን ከፈውስ ጋር የተገናኘ። መጥምቁ ዮሐንስ ደግሞ ያጠመቀው ጥምቀት አለ። ማቴዎስ 3 ላይ ስም ወጥቶለታል። ጥምቀቱ ራሱ ስም አለው፣ የንስሐ ጥምቀት። እኔስ ለንስሐ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን ከኔ ይልቅ የበረታ ነው። የጫማውን ክር መፍታት የማልችል ጫማውንም መሸከም የማልችል ከኔ ይልቅ የሚበረታ ይመጣል። እርሱ በመንፈስ ቅዱስ እና በእሳት ያጠምቃችኋል ያለው ነው። እሱ ኢትዮጵያዊ ሰው እዛ ውስጥ መጠመቅ አይችልም። አሜሪካዊ፣ ጣሊያናዊ፣ ቻይናዊ አይገባም። የግድ እስራኤላዊ ብቻ ስትሆን ለመሲሁ ራስን ለማዘጋጀት መሲሁ ኦልሬዲ አገልግሎት ሊጀምር ነው። ከዮሐንስ 6 ወር ነው በሁሉ ነገር የዘገየው፣ በልደትም በአገልግሎትም። ለኢየሱስ የእስራኤላውያንን ልብ ማቅናት ነው። ሉቃስ ላይ እንደተጻፈው ሉቃስ ላይ ለዮሐንስ መጥምቁ የተሰጠው ሚሽን ግልጽ ነው። አንተም የሕዝቡን ማለት የእስራኤልን ሕዝብ ልብ ወደ እሱ ትመልሳለህ። ስለዚህ ዮሐንስ መጥምቁ ለእስራኤላውያን ብቻ የተላከና እስራኤላውያንን ብቻ ያጠመቀ ሲሆን የጥምቀቱ ዓላማ እስራኤልን ለመሲሐቸው ለክርስቶስ ማዘጋጀት ብቻ ነው። ስለዚህ ኢየሱስን ባጠመቀ ጊዜ አገልግሎቱን ጨረሰ። ካጠመቃቸው ሰዎች ግን ምን ያህሉ ኢየሱስን ተከትለው የዮሐንስ ዓላማ ተፈጸመ ሌላ ጉዳይ ነው። የኢየሱስ ደግሞ ሌላ። የኢየሱስ ደግሞ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ምን አድርጓቸው ነው? ደቀ መዝሙር አድርጓቸው። የኢየሱስ ጥምቀት ደግሞ ያዘዘን ለምንድን ነው? ሰውን የኢየሱስ ደቀ መዝሙር ለማድረግ ማዘጋጀት ነው። የኃጢአት ስርየት በደም ስለሆነ ወደ ደቀ መዝሙርነት ሕይወት፣ ወደ ተከታይነት ሕይወት ለመግባት ጊዜ ያለው ሰው በመጠመቅ ከኢየሱስ ጋር ይተባበራል፣ ደቀ መዝሙር ሆኖ ይከተላል። ዓላማው ሰውየውን ከዚህ በኋላ በአዲስ ንጹሕ ሕሊና በአዲስ ሰውነት ክርስቶስን የሚከተልበትን የደቀ መዝሙር ሕይወት አንድ ብሎ እንዲጀምር መግቢያው መንገድ
የውሃ ጥምቀት ነው ጊዜ ካለው። ጊዜ ከሌለው ሰዓት ከሌለው ግን ሰውየው የመጠመቅ ግዴታ የለበትም። ኢየሱስን በቀጣይ ዘመኑ ለመከተል እድሜ ከሌለው መጠመቅ አያስፈልገውም። ልክ እንደ ወንበዴው መስቀል ላይ ኢየሱስን አመነ፣ ግን ደቀ መዝሙር ሆኖ ቀጣይ ህይወቱን መኖር አይችልም። ኦልሬዲ ወንበዴው ከጥቂት ሰዓቶች በኋላ ሟች ነው፣ ይሞታል። ስለሚሞት ይህን ሰው አታጠምቀው። በኢየሱስ አምኗል፣ ደህንነት አግኝቷል። ያን ቀን ከኢየሱስ ጋር በገነት ይሆናል። ደቀ መዝሙር ሆኖ መከተል ግን እድሜና ጊዜ የሚጠይቅ ስለሆነ አይጠመቅም፣ ወደ ጌታ ይሰበሰባል ማለት ነው። አንድ ሰው ጌታችን ኢየሱስ ክርስቶስን የግል አዳኝ አድርጎ ከተቀበለ በኋላ በጭንቅ ምክንያት ራሱን በራሱ አንቆ ቢሞት ዳግም ምጽአት ላይ ይድናልን? አንድ ሰው ጌታችን ኢየሱስ ክርስቶስን ካመነ በኋላ ራሱን ቢያጠፋ መሆኑ ነው ሐሳቡ። ራሱን ቢያጠፋ ይድናል ወይ ነው አይደለ? ምን አስበህ ነው ጠያቂው? ስለዚህ ያሰብከውን ምን አስበህ እንደጻፍክ እላው ላይ ጽፈ በሚቀጥለው ትጠይቀኛለህ፣ ከዛ መልሳለሁ። ከቅድስና ደረጃዎች አንዱ የአሁን ጊዜ ቅድስና ነው። ስለዚህ ለመዳን ሳይሆን ስለዳንን በየዕለቱ መቀደስ የለብንም ወይ? መልሶታል እኮ ሰውየው ሶስቷንም ቅድስና ያጠና ሰው ነው፣ ያወቀ ሰው። እንደው ያው እግረ መንገድ እውቀት ማስተላለፉ ነው። ቅድስና ዘርፉ ስንት ነው? 3 ነው። በቅዱሳት የአዲስ ኪዳን መጽሐፍት ማለት ነው 3 ናቸው። አንዱ በክርስቶስ ያገኘነው ቅድስና፣ ማይጨምረው ማይቀንሰው። ብትጾምም አይጨምርም፣ ብትበላም አይቀንስም። መዝሙር እየዘመርክ አይጨምርም፣ ዞር ብለህ ከወንድም ጋር ግን ስትባባል አይቀንስም። እሱኛው ቅድስና በክርስቶስ የተቆጠረው ነው። ፖዚሽናል ሳንቲፊኬሽን ነው የሚባለው። ፖዚሽናል ሳንቲፊኬሽን እሱኛው ቅድስና በሰው ከክርስቶስ ከተካፈል ነው ወይም ከተቆጠረልን ወይም የእርሱ ቅድስና ለኛ ከተቆጠረ በኋላ እሱኛው ቅድስና የሆነ ስራ መስራት ይጀምራል። የኛ ቅድስና አይደለም፣ በክርስቶስ ያገኘ ነው። ፖዚሽናል ሳንቲፊኬሽን ብትጾም አይጨምር፣ ብትበላ አይቀንስ። ባይብል ስላጠና እሱ ቅድስና አይጨምርም። ምንም መጽሐፍ ቅዱስ የማያውቅ ክርስቲያንም አይጎርልበትም። የማን ቅዱስነት ለሱ የተቆጠረበት? የክርስቶስ ቅዱስነት ነው። ስለዚህ እዛ ላይ ምንም የምትጨምረው የለም። እሱኛው ቅድስና ጥቅሙ ለምንድን ነው? እሱኛው ቅድስና ክርስቲያንን በማን ፊት? በአብ ፊት 24 ሰዓት የሚታይበት ቅድስና ነው። ስለዚህ ጾምክም በአብ ፊት የምትጨምረው የለም፣ በላህም በአብ ፊት የምትቀንሰው የለም። በክርስቶስ ያለው ቅድስና ነው። ፖዚሽናል ሳንቲፊኬሽን ነው። እሱ ቅድስና ግን ሰራተኛ ነው፣ ይሰራል። በቅዱሳን ሕይወት ውስጥ ፍሬ ማፍራት ይጀምራል። ኃጢአትን መቃወም ይጀምራል። መጥላት ይጀምራል። እምቢተኛ መሆን ይጀምራል። መቋቋም መጀመር ይችላል እና መስራት ይጀምራል። ያኔ መስራት ሲጀምር እሱ ቅድስና መስራት ሲጀምር ወደ ሁለተኛ የቅድስና ዘርፍ ውስጥ እንመጣለን ማለት ነው። እሱ ምንድነው? ኤክስፔሪንሻል ሳንቲፊኬሽን ወይንም የምንለማመደው ቅድስና የሚባለው። የምንለማመደው ቅድስና ወይም ኤክስፔሪንሻል ሳንቲፊኬሽን በህይወታችን ውስጥ ሰርቶ አንዳንድ ነገር መቆጠብ ስንጀምር፣ መጠጣት ስናቆም፣ መቃም ስናቆም፣ መሳደብ ስናቆም ምናምን ለራሳችን ማጨብጨብ አንችልም። ረረረ እኔ አልተቻልኩም በስመ አብ እነዛ ቃሚዎች እነዛ ሌቦች ብለን እንደ ፈሪሳዊ ሰውዬ እጅ መጠቆም አንችልም። ለምን? እየሰራ ያለው ከእርሱ የተቀበልነው የቅድስናው ዘር ነው እዛ የተቆጠረው። እና ማንም ክርስቲያን ለራሱ ማጨብጨብ አይችልም። ማንም ከዛ ያ ፍሬ ያ የሚፈራው ፍሬ ራሱ የምን ፍሬ ነው? የዳዊት ፍሬ አይደለም፣ ያበበ ፍሬ አይደለም፣ የበቀለ ፍሬ አይደለም፣ የአስቴር ፍሬ አይደለም። የማን ፍሬ ነው? የመንፈስ ቅዱስ ፍሬ። አንደኛ ዮሐንስ 3:7 ላይ ያለው የእግዚአብሔር ዘር ያ በክርስቶስ የተቆጠረልን መቀደስ ስራ ሲጀምር ግን እሱ ዘር ስራ መስራት የሚጀምረው በምንድን ነው? ወይም ኤክስፔሪንሻል ሳንቲፊኬሽን ወይም የምንለማመደው ቅድስና የሚመጣው በምንድን ነው ሲባል ዘር ስለሆነ ዘር ውሃ መጠጣት አለበት። ውሃ ካልጠጣ አይበቅልም።
አንድ ዘር እንዲበቅል ዘይት ብትቀባው ይበቅላል አይበቅልም? አንድ ዘር የበቆሎ ዘር ውሰድ ወይ ስንዴ ዘር ውሰድ፣ ዘይት ብትቀባው አይበቅልም? አይበቅልም? ትንቢት ብትናገርበትስ አይበቅልም? አይበቅልም እንዴ? ትበቅላለህ ይላል፣ አበቅልሃለሁ ይላል የሠራዊት ጌታ እግዚአብሔር። ቢቀል ይልሃል ብትለው ይበቅላል አይበቅልም? አይበቅልም። ምን መጠጣት አለበት? ውሃው ምንድን ነው? የእግዚአብሔር ቃል ነው። በእግዚአብሔር ቃል ያንን ኤክስፔሪንሻል ሳንቲፊኬሽን ውስጥ እንቆያለን። ኤክስፔሪንሻል ሳንቲፊኬሽን ጥቅሙ ምንድን ነው? ወይም የምንለማመደው ቅድስና ጥቅሙ ምንድን ነው? ቃል ምናጠናው፣ ቸርች ምንመጣው፣ ምንተጋው፣ ምንጸልየው፣ ምንጾመው፣ ከእግዚአብሔር ሕይወት፣ ከእግዚአብሔር ቤተ ክርስቲያን፣ ከእግዚአብሔር ነገር በቅርብ ርቀት ሁሌ የምንቆይበት ምክንያት ወይም ኤክስፔሪንሻል ሳንቲፊኬሽን ጥቅሙ ምንድን ነው? ግቡ ክርስቶስን ለመምሰል ነው። የክርስቶስን ሕይወት ለመለማበር ነው። እዚህ ምድር ላይ ክርስቶስን መስለ አክት ለማድረግ ነው። ክርስቶስን መስለ ለመገለጥ ነው። ግቡ ነው እሱ። ግን ጥቅሙ ምንድን ነው? ጥቅሙ ከእግዚአብሔር ቁጣ ለመዳን ነው። የዘላለም ሕይወት ለማግኘት ነው። ኧረ ይቅር ይበለን። እንደዛ ካሰበንማ ከባድ ነው። እሱኛው በየትኛው የተቆጠረው ነው? በክርስቶስ የተገኘው ቅድስና ነው። እሱ አይጨምረው። እሱ በአብ ፊት የምትቆጠረው የምትታየው 24 ሰዓት በፖዚሽናል ሳንቲፊኬሽን ነው። በክርስቶስ በተቆጠረ ማለት እግዚአብሔር ክርስቶስን ነው እያየ ያለው። አንተን መቼም አምኖም እንደማይህ የታወቀ ነው። ራስንም አታምኑ እንኳን እግዚአብሔር አብ የሚያክል ትልቅ አምላክ አንተም ራስን ታውቀዋለህ። ኤክስፔሪንሻል ሳንቲፊኬሽን የምንለማመደው ቅድስና ለምን ይጠቅመናል? ያኛው በአብ ፊት ለመታየት ከሆነ ይሄኛው በማን ፊት ሊሆን? በሰዎች ሁሉ ፊት ምናችሁ ይብራ? ብርሃናችሁ። መጽሐፍ ቅዱስ እንደዚህ አይልም እንዴ? ብርሃናችሁ በእግዚአብሔር ላይ ይብራ አይልም እንዴ? ብርሃናችሁ ዛት ሚንስ የቅድስና ሕይወታችሁ በእግዚአብሔር ላይ ይብራ አይልም? እስቲ አንድ ክርስቲያን ከኛ መሃል እግዚአብሔርዬ እንዴት ነኝ ስታይኝ ቢል ምንድን ነው? ወይ ይሄ ክርስቲያን ማንን አያውቀውም ማለት ነው? የኢየሱስን አባት አያውቀው። የኢየሱስ አባት እኮ አንተን ዳይሬክት መገናኘት ስለማይችል ነው ልጁን ሰው ያደረገው። ለምን? የእሱ የቅድስና ጫፍና የአንተ የኃጢአት ዝቅጠት አይገናኝ። የግድ በአንተ ሰፈር በስጋ በተወሰነ ልጁ መገለጥ ነበረበት። ረጅም ሳይሆን ፍጻሜ የሌለው ርቀት በመካከላችን ስላለ መንጠራራት አንችልም። ስለዚህ እግዚአብሔር የእኛን በእርሱ ፊት መቆጠር በማን ነው የቆጠረው? በክርስቶስ ነው። በልጁ መቀደስ ተቀድሰናል። በክርስቶስ የቀደሰን ተቀድሳችኋል። መጽሐፉ እንደሚለው ማለት ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል፣ ቅዱሳን። እንግዲህ ለሱ ብዙ ጥቅስ ስላለው መቼስ ታውቁታላችሁ። እችኛዋ ግን ምንድን ነው? ብርሃናችሁ በሰው ሁሉ ፊት ይብራ። ለምን? ሕይወታችሁን አይተው መልካሙን ሕይወታችሁን አይተው ሰዎች ምን እንዲያደርጉ? የሰማን አባታችሁን እንዲያመሰግኑ። ለብዙ ነገር ይጠቅማል። ለብዙ አንደኛ በእኛ ሕይወት ሰዎች የሚያዩት ነገር ስላለ ብርሃናችን በሰው ሁሉ ፊት መብራት ስላለበት፣ ከሁሉ በላይ ግን የሚጠቅመን ለምንድን ነው? ያን ጊዜ በፊቱ ስናልፍ በእርሱ ፊት ስናልፍ አለ ጭንቅ ሆነን እንድናልፍና ምን ለመቀበል? አክሊል ወይም ምስጋና ወይንም ከአፉ ከኢየሱስ አፍ የሚወጣን ምስጋና ለመቀበል ለአክሊል ይሆንልናል። በአብ ፊት ተቀባይነት ያገኘነው ግን በማን ነው? በክርስቶስ ነው። እሱኛው ምን አይልም? አቤት አሁን የመጽሐፍ ቅዱስ ላስተምራችሁ ነው ቆሜ፣ እናንተ ወንበር ላይ ቁጭ ብላችሁ ልትማሩ ነው። ከኔና ከናንተ ለእግዚአብሔር ማን ነው በጣም ልጅ አላልኩም። ልጅማ ሁላችሁም ልጅ ናችሁ። ግን በጣም እኔ ላስተምር እኮ ነው። ማን ነው በጣም ልጅ አለ እንዴ? በክርስቶስ በተቆጠሩት ነገሮች ሁሉ አማኞች በዓለም ላይ ስንት ናቸው? አንድና እኩል ናቸው። ፓስተሩ ዛሬ ጌታን የተቀበሉ ምና ሁሉም በማን ነው የተቆጠረላቸው? በክርስቶስ። እዛው ውስጥ ሆነው አንዱ እኔ እበልጣለሁ መጫጫው መብታቸው። ሁሉም ኃጢአት ሰርተዋል በሚለው ኬሻ ውስጥ ሁላችን እኩል እንደሆን ነው። እዚህ ጋር ደግሞ ሁልህም በክርስቶስ ነው የተቆጠረልህ እንጂ ማንም ከማንም በሚለውም እዛው አንድ ላይ ነን ያለው።
በሰው ሁሉ ፊት በሚገለጥ ሕይወታችን በምድር አብ ይከብራል። አብን በምድር ያከበረ ክርስቲያን ደግሞ በሰማይ ኢየሱስ በአብ ፊት ምን ያደርገዋል? ያከብረዋል ማለት ነው። ግን እንዲህ የሆነ የምንለማመደው ቅድስናው ኤክስፐሪንሻል ሳንቲፊኬሽን የመንፈስ ቅዱስ ምልልስ ወደ ፍጹምነት አይመጣም። እዚህ ምድር ላይ እስካለን ድረስ ይህን ሥጋ እስከለበስን ድረስ ክርስቶስን ለመምሰል ከክብር ወደ ክብር እንለወጣለን እንጂ ተለውጠን አንጨርስም። ባጭሩ እየተሻሻለን እየተቀየረን እየተሰራን እየመሰልነው እንሄዳለን እንጂ መስለነው አንጨርስም። ክርስቶስን ለመምሰል እንቀየራለን እንጂ ክርስቶስን አንሆንም። ስለዚህ ማንም ክርስቲያን በዚህ ምድር ላይ እስካለ በጳውሎስ የሐዋርያነትና የመገለጥ ደረጃ ቢደርስ እንኳን ጳውሎስን ጨምሮ ፍጹማዊ ቅድስና አብሶሉት ወይንም የመጨረሻው አልቲሜት ሳንቲፊኬሽን የሚባለው ጋር ግን ማንም ሰው መድረስ አይችልም። ጳውሎስን ጨምሮ ጴጥሮስን ጨምሮ ሶስተኛው የቅድስና ዘርፍ አልቲሜት ሳንክቲፊኬሽን ወይንም ፍጹማዊ ቅድስና የሚባለው እሱ የምን አካል ስንለብስ ማለት ነው? የትንሣኤ አካል ስንለብስ። ስለዚህ አንድ ሰው አንድ ክርስቲያን ወደ ፍጹማዊ መቀደስ የሚገባው መቼ ነው ሲባል ሲሞት ነው። ልክ የሞተ ቀን አንድ ክርስቲያን አልቲሜት ሳንቲፊኬሽን ውስጥ ይገባል። ከምኑ ስለሚለያይ? ከስጋው ስለሚለያይ። ቀጥሎሳ በትንሣኤ ጊዜ ደግሞ ያ በቀደመው አዳም ውድቀት አፈር የበላው በቀደመው ኃጢአት በስጋ ይሞት ዘንድ የተፈረደበት ያ ሰውነት በሁለተኛው አዳም ትንሣኤ ይነሳል በክርስቶስ። ያን ጊዜ ከመቃብር የወጣው ስጋና አጥንትና በጌታ ዘንድ ያደረው ማንነታችን አልቲሜት ሳንቲፊኬሽን ወይም ፍጹማዊ ቅድስናው ስለ ዘላለም ነው። በክርስቶስ ያገኘነው የማይጨመርበት የማይቀነስበት ነው። እሱ የሚጠቅመን በአብ ፊት ነው። አሁን እዚህ ውስጥ እንግዲህ የተለያየ ክርስቲያን አለ። ብርቱ፣ ደካማ፣ ቃል የሚያውቅ፣ ቃል የጀመረ ምናምን አለ። አሁን እዚህ ጋር ቆሜ ቅዱሳን ደህና ናችሁ ማለት እችላለሁ? ቅዱሳን ደህና ናችሁ ስል እናንተ አንዳንድ ጎበዞች አላችሁ፣ ጎበዝ ክርስቲያኖች፣ እናንተን ብቻ ምል ይመስላችኋል? እንደዛ ነው የምታስቡት? እናንተ ደግሞ አንዳንዶች አላችሁ ደካማ ክርስቲያኖች፣ ቅዱሳን ሰላም ናችሁ ስል ይሄ እኔን አይመለከትም ትሉ ይሆን? እሱኛው ቅዱሳን የተባላችሁበት በየትኛው ነው? በክርስቶስ ቅዱሳን ይባባላሉ ይሉናል። እኛ ይባባሉልሃል። ሮብ ዓርብ እየከተፈ እየበላ ቅዱሳን ይባባላል። ምንድን ነው ችግሩ? በክርስቶስ የተቆጠረውን ቅድስና አያውቅም። በማን የተቆጠረውን አያውቅም? ሃይማኖት በክርስቶስ። ልክ መጽሐፍ ቅዱስ ውስጥ ስትገባ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ጨርሰ ኢየሱስ ምድር ላይ የነበረውን አገልግሎት ጨርሰ ወደ ሐዋርያት ሥራና ወደ መልእክታት ስትገባ በማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ ኢየሱስ የሰራው ሥራ ውጤቱን ማየት ትጀምራለህ። ከውጤቶቹ አንዱ ምንድን ነው? የሚያምኑበት ሰዎች ሁሉ የእሱ ጽድቅ ጽድቃቸው፣ ቅድስናው ቅድስናቸው፣ ሕይወቱ ሕይወታቸው፣ ዘላለማዊነቱ ዘላለማዊነታቸው፣ የእሱ የሆነ ሁሉ የነሱ ሆኖ መቆጠሩ ነው። ከነሱ የሚጠበቀው አንድ ነገር ነው። ይሄን ነገር እሱ እንደሰራላቸው ምን ማድረግ? ማመን። በቃ 2000 ዓመት ሙሉ ሂሳቧ ቀላል ነች። ማመን ወይንም አለማመን። ሲምፕል። እንዴት ሆኖ እኛ እንደዚህ ምናምን እንደ እምነት ይሆንልህ። ተቀድሰናል፣ አንተ ተቀድሳል፣ ተቀድሻለሁ፣ እንደ እምነት ይሆንልህ። ቅዱስ ነኝ ትላለህ፣ አዎ እንደ እምነት ይሆንልህ። አዲስ ኪዳን የእምነት ሃይማኖት ነው። ክርስትና የእምነት ሃይማኖት ነው። በእምነት ሁሉን የምትቀበልበት ነው። አንተሳ እኔማ እርኩስ ነኝ፣ እንደ እምነት ይሆንልህ። አንተስ ምትድን ይመስላል፣ እኔ ምድን አይመስለኝ፣ ወደ ሲኦል ነው የምገባው፣ እንደ እምነት ይሆንልህ። አንተሳ እኔ ኢየሱስ ያድነኛል፣ እንደ እምነት ይሆንልህ። አያስጨንቅ፣ አያስገድድ። ኢየሱስ ሐዋርያቱን ሰይፍ ያዙ ያላለው ለምንድን? ገጀራ ይዛችሁ ስበኩ ያላለው ለምንድን? ጭራሽ እየተመታችሁ ስበኩ፣ እየተገደላችሁ ስበኩ ያለ ምንም የሚያባብል ወንጌል ስለሌሉ ነው። ምንም ማስፈራራት የማያስፈልገውን ሲምፕል ፌዝ። ታምናለህ? አዎ ትድናለህ። አንተስ? አላምንም፣ ትጠፋለህ። አንተስ? አምናለሁ፣ ይዘላለም ሕይወት አለ። ምንም። ስለዚህ ይሄንን
ለመናገር ሰይፍ መያዝ፣ ጎራዴ መምዘዝ አያስፈልግም። እግዚአብሔር በዚህ ስብከት ሞኝነት የሚያምኑትን ሊያድን በጎ ፈቃዱ ሆኗል። ፈቀደ፣ ፈለገ። በቃ እኔ ሰው ምንም ቢያደርጉት ሚድን ጉድ ስላይደለ የሚሰበከውን የሚያምኑትን ላድን ወስኛለሁ። ሃይማኖት ምንድን ነው ስራው? ሃይማኖት የእግዚአብሔርን ይህንን አጀንዳ መከላከል። ሃይማኖት የክርስትና ስም ሁሉ ይዞ ይመጣል። ክርስቲያን ሆኖ ይመጣል። ሃይማኖት በጣም ጎጂ ጎኑ ሃይማኖት ክርስቲያን ሆኖ መምጣቱ። ሆኖ ይመጣና እንደ ኡስታዙ ነው የሚያወራው። ካልጾምክ ካልሰገድክ አትድን። ሃይማኖት ክርስቲያን ሆኖ ይመጣና ወይም ጴንጤ ሆኖ ይመጣና ወይም ፕሮቴስታንት ሆኖ ይመጣና መልካም ሥራ ካልሰራን አንድንም ብሎ ሃይማኖት ክርስቲያን ሆኖ ሲመጣ እግዚአብሔር ይርዳ። ዓይን ካልተከፈተ ትታለላለህ። የእግዚአብሔር በጎ ፈቃድ ሆኗል። ምን? በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። ይሄ ይመስላል። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ ያለው ደመና ማለት ምን ማለት ነው? የእግዚአብሔር ክብር ነው ወይስ ያረፉት የቅዱሳን መናፍስት ነው ወይ ጌታን አጅቦ የሚመጣው? ደመና የእግዚአብሔር ክብር ነው። ነገሥት መጽሐፍ ላይ የቅዱሳን የብሉይ ኪዳን ቅዱሳን አጀብ ነው። ዕብራውያን ላይ ሁሉንም ይገልጣል። የእግዚአብሔር ክብር ባለበት መላእክት አይጠፉም። የእግዚአብሔር ክብር ባለበት ቅዱሳን አይጠፉም። የእግዚአብሔር ክብር ባለበት ደመና የተባሉ ነገሮች ሁሉ አይጠፉም። መላእክትም ይሆኑ ቅዱሳንም ይሆኑ የራሱ የእግዚአብሔር ሻክናህ ወይንም ግሎሪ የሚባለው እሱ ይሁን በቃ አይጠፋም። ያ ማለት ነው። ማቴዎስ 7:22 ላይ የተጻፈው ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? ይሉኛል። በዚያን ጊዜ ከቶ አላውቃችሁም፣ ከእኔ ራቁ አመፀኞች ከእኔ ራቁ ብዬ መሰክራለሁ። ጥያቄው እናውቀዋለን። እነዚህ በጌታ ጌታ ሆይ ስለምን ብዙ ጊዜ ጴንጤ ኢየሱስ ጌታ ነው ጌታ ሆይ ምናምን እንላለን። ከዛ የቀደሞች ወገኖች ምን ይላሉ? ጌታ ሆይ የሚል ሁሉ ወደ እግዚአብሔር መንግሥት። ሌላ ጥቅስም እንዳለ ግን አለመርሳት። ኢየሱስ ጌታ ነው ሊል የሚችል ሰው በምን ከሆነ ነው? በመንፈስ ቅዱስ ከሆነ ብቻ ነው። እኛ ጌታ አይደለም አልን እንዴ ይላል። እስቲ በሉ እስቲ እንደውም የጌቶች ጌታ ነው። ምንም እንደው አታብዛዙት። እስቲ ወንድ ከሆኑ እርሶ መድረክ ላይ ነጠላ እንዳደረጉ ምእመናን ኢየሱስ ጌታ ነው በሉ እስቲ ወንድ ከሆኑ አይሉ። በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው ሊል እንዳይችል አስታውቃቸዋለሁ ብሏል ጳውሎስ። እነዚህ እነማን ናቸው የሚለውን ማጥናት ጥሩ ነው። እነዚህ ሰዎች እዛው መልስ ተሰጥቶባቸዋል። ኦርቶዶክስም አይደሉም፣ ጴንጤም አይደሉም። ምንድን ናቸው? ኢየሱስ ምንድን ያለው? የአባቴን ፈቃድ የሚያደርግ እንጂ። ይህን የተናገረው ለምንድን ነው? ዙሪያው ከበበው። ማን? የእስራኤል ሕዝብ ሁሉ ኢየሱስን እንደ አሸን ከቦታል። ሲወጣ አያስወጡትም፣ ሲገባ አያስገቡትም። መፈናፈኛ እኮ ነው ያሳጡት። ሁሉም ጌታ ሆይ ልጄን ማረልኝ፣ ጌታ ሆይ ልጄ በጨረቃ ይጥላታል፣ ጌታ ሆይ እንደዚህ፣ ጌታ ሆይ ማታ ያቃዠኛል፣ ጌታ ሆይ እበድ ይለኛል፣ ሩጥ ይለኛል። ሁሉም ጌታ ሆይ አያየ ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግሥት የሚገባ አይደለም። ማን ነው የሚገባው? የአባቴን ፈቃድ የሚያደርግ። ለዚህ አሁን ጠያቄም ምንድነው ሰርች ማድረግ ያለብህ? የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ብሎ የከበበኝ ሁሉ አይገባም። ያ ብቻ አይደለም። ኢየሱስ ሐዋርያቱን አሰማራቸው። ምን ብሎ? ሂዱና በስሜ አጋንንትን አውጡ። ሄዱ። በስሙ ውጣ። ከዛስ እዛው ማርቆስ ወንጌል ላይ እዛው ዮሐንስ ወንጌል ላይ በኋላ ሐዋርያት ሥራ ውስጥም ታገኛቸዋላችሁ። ምን ጀመሩ? ይሄ አጀብ የሞላው ጎረምሳ ሁሉ ምን ጀመረ? ሄዱና ሰፈር ሹልክ ብለው ምን ማድረግ ጀመሩ? እርኩሳን መናፍስ ያሉባቸው ሰዎች ላይ በኢየሱስ ስም ውጣ እያሉ ምን ያደርጉ ነበር ይላል? ያስወጡት ነበር። መጽሐፍ ነው የሚለው። እያስወጡ ይዞሩ ነበር ነው እንደሚለው። በኢየሱስ ስም እርኩሳን መናፍስትን እያወጡ መዞር ጀመሩ። ከዛ ዞሮ ይመጡና ጌታ ሆይ ነው ከባውት። የአባቴን ፈቃድ ካላደረጋችሁ ጌታ ሆይ ስላላችሁ በስሜ የሆነ ነገር ስላደረጋችሁ አይሆንም። እና ዮሐንስ ደግሞ ዮሐንስና ወንድሙ ያዕቆብ ለጌታ ይቀኑ ስለነበሩ ያክስት ልጅ ስለሆኑ ጌታ ሆይ አቤት
የሆነ ሰፈር ሄደን እርኩስ መንፈስ ልናወጣ ስንሄድ እማናቃቸው አንተን የማይከተሉ ሰዎች ቀድመውን አገኛል። ምን ሲያረጉ? እርኩሱም መንፈስ በስም ሲያወጡ አየናቸው። ውጣ ብለው ሲያስወጡ አየን። እና ምን አረጋቸዋቸው? ከለከልናቸው። በኢየሱስ ታምናላችሁ? አናምንም። ደቀ መዝሙር ናችሁ? አይደለንም። ስለዚህ ሁለተኛ በስሙ እንዳታስወጡ ብለን ከልክለናቸው መጣን። ኢየሱስ አይቷቸው ስም ሁሉ ሰጥቷቸዋል። እናንተ ሁለታችሁ ሞገደኞች ናችሁ፣ ወይም ቦአርኔጌስ የሚል ስም አውጥቶታቸዋል። ነጎድጓዶች ማለት ነው። እሳት ወርዳ ሰማሪያ ላይ እሳት እንዲወርድ እንጸልይ ወይ ያሉት ወንድማማቾች ማለት ነው። ጌታ ሆይ ምን ህዝብ ሁሉ ሊቀበልህ አልቻለም፣ እንጸልይ እንዴ? ምን ብለ እሳት ወርዳ ትብላቸው ብለን እንጸልይ እንዴ? ኢየሱስ እናንተ ሁለታችሁ ብሎ ያላቸው ናቸው። ቦአርኔጌስ አላቸው። የነጎድጓድ ሞገደኛ ያለ አይደለ? በዚህ በኩል ሲያልፍ ሰፈር የሚሸበርበት ሰው እንደዛ ናቸው ሁለቱ። መንፈስ ቅዱስ ሲወርድ ነው ዮሐንስን ስብርብርብርብር አድርጎት ትውት ያደረገው። ዮሐንስ ከ12 ሐዋርያት የሚታወቀው በትህትናው ነው። ስብር ያደረገው የባለ 50 ታሪክ ነውና ስለዚህ የላከውን የአባቱን ፈቃድ መፈጸም አለባቸው። መጀመሪያ በስሙ አጋንንት እያወጡ ከመዞር የላከው የአባቱ ፈቃድ ምንድነች የሚለው ነው ጠያቂ ሰርች ማድረግ ያለበት። እሷን ያላደረገ ሰው ኢየሱስ ሲል ቢውል ሲጸልይ ቢውል ምናምን ሲቀባባ ቢውል ምንም ጥቅም የለው። እሷን ፈቃድ ማድረግ ምንድነች ፈቃድ? አሜን። ወንጌል በወንጌል ነው የሚበራራው። በወንጌላት ላይ የላከው የአባቱ ፈቃድ ምንድነች? አቤት የላከው የአባቱ ፈቃድ በላከው በልጁ እንዲያምኑ ነው። ወንጌል ይሄን አለ። በላከው በልጁ መሲህ መሆኑን የእግዚአብሔር ልጅ መሆኑን እንዲያምኑ ይህ የአብ ፈቃድ ነው። የእግዚአብሔር ልጅ መሆኑን ሳያምኑ ጌታ ሆይ መምህር ሆይ ብሎ መክበብ ምንም ትርፍ የለውም። መጀመሪያ በላከው በአባቱ ፈቃድ ማመን አለባቸው። የላከው የአባቱ ፈቃድ በልጁ በኢየሱስ ማመን ነው። ከዛ በኋላ በኢየሱስ ስም ውጣ ጥሩ ነው። ጌታ ሆይ ብሎ መዘመር ጥሩ ነው። የላከውን ፈቃዱን ሳታረግ በላከው በልጁ ሳታመን ግን ዳርዳር እየዞሩ ችግር ሲመጣ ኢየሱስን ጥሎ ለመሮጥ እየተዘጋጁ ኢየሱስ የእግዚአብሔር ልጅ ሳይሆን ዳቦ የሚያራባ አስማተኛ አድርገው እያዩት መከተል ግን ሪስክ አለው።